ቤቱ በዚህ መልኩ እንግዲህ የተሰራ ነው። 7 በ8 የሆነ ሻወርን ጨምሮ 5 ክላስ ቤት ነው። አቋሙም ምርጥ ሆኖ የተሰራ የሆነ የሚያምር የሆነ ቤት ነው። ይሄ ቤት እንግዲህ ውድ ተመልካቾች ሙሉውን ከነግቢው የማሳያችሁ ይሆናል። ከፊት ለፊት እንግዲህ እንደምታዩት ከፍሬንቹ በኩል ይህንን ይመስላል። እንግዲህ አይታችሁ አቋሙንም ሁሉንም መገመት ትችላላችሁ ማለት ነው። የት ነው የሚገኘው? እያንዳንዱ የማሳወቃችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ቤት መግዛት ለምትፈልጉ እንግዲህ ሰሞኑን የሚሸጥ ቤት የሚሸጥ ቦታ ብታቀርብልን መግዛት እንፈልጋለን እያላችሁ ብዙዎቻችሁ እንግዲህ ስትጠይቁኝ ነበር። እነሆ እኔም እንግዲህ አንዳንድ ስለ ቤቶች ስለምንሰራቸው ስራዎችን በመካከል አንዳንድ ቪዲዮ እየሰራሁ እንዲሁም ደግሞ ቦታና ቤትንም ጭምር የሚሸጡ የማቀርብላችሁ ይሆናል። በዚህ መሰረት እንግዲህ ዛሬ በጣም ቆንጅዬ የሆነ ቤት ይዤላችሁ ቀርብ ያለው ውድጌሳ መሀል ከተማ ላይ የሚገኝ የሆነ በዚህ ደረጃ ላይ የደረሰ የሆነ ቤት ነው። እንግዲህ ግርፉም እንደምታዩት በሚያምር ሁኔታ ጠርዙም ልቅም ብሎ የተገረፈ የሆነ ቤት ነው ማለት ነው። የውጭ ሁኔታ ከዚህ በምታዩት መልኩ በር ተገጣጥሟል፣ መስተዋት ተገጣጥሟል። በዚህ ሁኔታ ላይ ነው ያለው የውጭ ሁኔታ ማለት ነው። ውስጡ እንግዲህ 2 መኝታ ቤት፣ ሳሎንና እቃ ቤት እንዲሁም ሻወር ቤት ነው ያለው። ያ ማለት ሻወርን ጨምሮ 5 ክፍል ቤት አለው ማለት ነው። በክብ መልኩ በዚህ ሁኔታ የተሰራ ነው። ከጀርባም በኩል ያለው እንደምታዩት ይህንን ይመስላል። የቤቱ አቋም በቆንጆ ባለሙያ የተሰራ አቋሙ የሚያምር የሆነ ቤት ነው። ስለዚህ ውድ ተመልካቾች ይህን ቤት መግዛት ለምትፈልጉ እንግዲህ ስንት ብር ይሸጣል እሱን የማሳውቃቸው ነው የሚሆነው። በቅድሚያ እንግዲህ የቤቱን ሁኔታ በደንብ ማየት ይኖርባቸዋል። ከዛ በኋላ ደግሞ መግዛት ለምትፈልጉ በቀጥታ በአካል መጥተው ይህን ቤት ከባለቤቶች ጋር ተገናኝተው የሚገዛላቸው አካል ቤቱን፣ ግቢውን፣ ሁሉን ነገር ማየት ይችላል። ህጋዊ ካርታና ፕላን ያለው ውድጌሳ መሀል ከተማ ላይ የሚገኝ የሆነ ቤት ነው ማለት ነው። ስለዚህ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ቀጥታ ከባለቤቶቹ ጋር የሚገዛላቸው አካል ተገናኝቶ ዋጋዎችን መነጋገር ይችላሉ ማለት ነው። ግቢው እንደምትመለከቱት ይህንን ይመስላል። ከዛ በተረፈ ቦታም ጭምር እንግዲህ እንደምታዩት አለው ማለት ነው። ጠቅላላ ወደ 400 ካሬ ከቤቱ ያረፈበትን ጨምሮ 400 ካሬ የሆነ ቦታ ነው ማለት ነው። ጠቅላላ ይህን ይመስላል ግቢው። ይህን ቤት እንግዲህ መግዛት ለምትፈልጉ ቀድማችሁ ቦታው ላይ መጣችሁ መነጋገር ትችላላችሁ ማለት ነው። የሚገኘው ውድጌሳ መሀል ከተማ ላይ ነው እንደነገርኳችሁ። ዋጋው ስንት ይባላል? 5 ነጥብ እየተባለ ነው። ድርድር አለው። ቀርባችሁ ደግሞ የሚሸጥበትንና እንዲሁም ደግሞ ዲስካውንት የሚደረግበትን መንገድ በአካል ተገኝታችሁ መወያየት ትችላላችሁ ከባለቤቱ ጋር በመሆን ማለት ነው። ግቢው እንግዲህ ያያችሁት ይመስላል። ካሬውንም እንደነገርኳችሁ ነው። የውስጡ ሁኔታ እንግዲህ ተከራዮች ስላሉበት የውስጡ ሁኔታ አላሳየኋችሁም። ውስጥ ላይ የኮርኒስ ስራ ገና ነው፣ በልስን ላይ ያለ ነው ማለት ነው። ከውስጥ ላይ እንግዲህ የሚቀረው የኮርኒስ እንዲሁም ደግሞ የቻክ ስራዎች ምናምን እነሱ ይቀሩታል። ያንን ማስጨረስ ይኖርባቸዋል። ከዛ ውጭ የውጭ ኳርቲዝ ስራና የውስጥ ኮርኒስና ቀለም የሚቀረው የሆነ ቤት ነው። ከዛ ውጭ ያለው ሙሉ ለሙሉ የተጠናቀቀ ነው ማለት ነው። ውድ ተመልካቾች ቀጥታ ይህን ቤት ግዢ ከፈጸማችሁ ሙሉ ክፍያ ሳትከፍሉ ቀድማችሁ ስማችሁን ማዘዋወር ትችላላችሁ ማለት ነው። የስም ዝውውር እዚሁ ላይ ግዢ ጋር ተያይዞ አንድ ላይ ጨርሳችሁ ሙሉ ክፍያ መፈጸም ትችላላችሁ። ይህ እንግዲህ ለምን ያግዛል ማለት ነው። አሁን ሰዓት ላይ ቦታም ይሁን ቤት ከተሸጠ በኋላ ለስም ዝውውር ፈርምልኝ አትፈርምልኝ ናቶላ አትምጣ የሚል ነገር አይኖርባችሁም። ጠቅልል አድርጋችሁም መውጣት ትችላላችሁ ማለት ነው። ቦታ ሲሆን ነው እንደዚህ አይነት ሙሲባ የሚኖረው። ምክንያቱም ቦታ ገዝታችሁ ቀጥታ የስም ማዘዋወሪያ የሚሆን ሰርቪስም ሆነ ስም ዝውውር ማስፈጸም የሚችል ቤት ነገር እስከሌለው ድረስ መዞር ስለማይችል ቦታ ገዝታችሁ ግዴታ ዋናውን ቤት ከሰራችሁ በኋላ ወይንም ደግሞ የይዞታ ከሆነ ደግሞ ሰርቪስም ቢሆን የስም ማዘዋወሪያ የሚሆን ከአቁማችሁ ዋልክ ታስሮ በር ተገጥሞ ነው ከዛ በኋላ ስም ዝውውር መከናወል የሚችለው። ቤት ግን ጥቅልል ብሎ
አሁኑ ዝውውራችሁን መፈጸም ትችላላችሁ። ትልቁ አጋዥ ነው ብዬ የማስበው ነገር አቅም ላለው ሰው ቤት መግዛት፣ ለእንደዚህ አይነቶችም ጠቅልል ብለው ማለቅ ይችላሉ ማለት ነው። ውድ የተከበራችሁ ተመልካቾች እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። የዘወትር ተከታታዮች እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህ ቦታ እንግዲህ መግቢያ ላይ እንደነገርኳችሁ ተጋነነ ሊመስላችሁ ይችላል። ነገር ግን ቦታ ስንት እየተሸጠ ነው? 200 ካሬ ቦታ በዛ ላይ መሀል ከተማ ላይ የሚገኝ የሆነ ነው ማለት ነው። ስለዚህ ይህን አስባችሁ አቅሙ ላላችሁ ብትገዙት በጣም አሪፍ የሆነ ቤት ነው ማለት ነው። አንደኛ መሀል ከተማ መሆኑ፣ ሁለተኛ የቤቱ አሰራር ለራስ ተብሎ እየተሰራ ስለሆነ ልቅም ብሎ እየተሰራ የሆነ ቤት ነው። ሁሉ ነገር የሚያምር የሆነ ቤት ነው ማለት ነው። አቋሙ ሁሉም ነገር ማለት ነው። ስለዚህ አቅም ላለው ሰው ብትገዙት አሪፍ ነው። ሌላም እንግዲህ አቅማችሁ ደግሞ ለማይችል ቤትም ሆነ ቦታ ከከተማው ወጣ ብሎ ወደ አዲሱ መሰረት አካባቢ ላይ እንዲሁም ከከተማው ውስጥ ሆኖ ወጣ ያለ ወደ ጫፎ ሜዳ እንደዚህ የምትፈልጉ ካላችሁ በውስጥ ማናገር ትችላላችሁ ማለት ነው። ትክክለኛ ገዥ ለሆናችሁ አሁን ላይ ቤትም ቦታም የሚሸጡ ሞልቷል፣ ህጋዊ የሆነ ማለት ነው። ስለዚህ በአቅማችሁ ልክ መግዛት ትችላላችሁ። በተለይ ወደ ናሱ ሜዳ ስንመራ ደግሞ አሁን ላይ የቦታና ቤት ዋጋ እየጨመረ ነው ያለው። የውሃ መብራት፣ ይህ ሙሉ ከተስተካከለ በኋላ ዋጋዎች እየጨመሩ ነው የሄደው ማለት ነው። ሀቂቀተን አሁን ላይ እጅግ በጣም ከባድ ነው። ሀ ብሎ ገና ቤት ማነው ቦታ ገዝቶ ቤት ለመስራት እጅግ በጣም የሚከብድበት ሰዓት ላይ ነው ያለ ነው። ምክንያቱም በቀላል የሚሳካ ነገር አይደለም። በስደት ተውኖ በዛ ላይ ቤተሰብ ተረድቶበት የተለያየ ነገር ተደርጎ ቦታ ተገዝቶ ቤት ለመስራት በጣም ከባድ ነው። አሁን ላይ ደግሞ ማቴሪያሎችን የምታዩት የሀገራችን ብር እየሞተ በሄደ ቁጥር እንደዚህ አይነት ሀብሎ ለሚጀምር ሰው በጣም ከባድ ነው። ያው እንግዲህ በውጭ ዓለም የምትገኙ እህት ወንድሞቼ አላህ ያበርታችሁ፣ አላህ ያግዛችሁ። ኢንሻአላህ ተስፋ እንዳትቆርጡ። በቻላችሁት አቅም እንግዲህ ጠንከር ብላችሁ ወደ ለሄዳችሁበት አላማ መትጋት ይኖርባችኋል። አላህ ያበርታችሁ ማለት ፈልጋለሁ። ይህን ቪዲዮ ላይክ አድርጉልኝ። እንግዲህ ከዚህ በኋላ ለእናንተ ይጠቅማሉ፣ ለእናንተ አሪፍ ናቸው ብዬ የማስባቸውን የትኛውን ቪዲዮዎችን እንደስተ ዛሬው የማቀርብላችሁ ነው የሚሆነው። እናንተም እንደስከ ዛሬው ከጎን የሆናችሁ ሰብስክራይብ ያደረጋችሁ ለምትከታተሉኝም የተለመደው እንዲገፋችሁ ላይክ ሼር ያደረጋችሁ በሐሳባችሁ ያገዛችሁ ይዘ ደርሰናል። እንቀጥላለን ማለት ነው። አሁንም እኔም ለእናንተ ለተመልካቾቼ ይመጥናል ብዬ የማስባቸውን ያስተምራቸዋል፣ ይጠቅማቸዋል ብዬ የማስባቸውን ቪዲዮዎች ወደ እናንተ የማቀርብ ነው የሚሆነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።